Alpha Tutorial for Freshmen. Alpha Minds. Rise and Shine courses. Exams will guide your way. Register on Telegram. Alpha Tutorial Way of Success. ሰላም እንዴት ቆያችሁ? ውድ አልፋ ተማሪዎቻችን በዛሬው ዕለት እንግዲህ የምናየው ሁለተኛውን ታይፕስ ኦፍ ፋላሲ ብለን የከፈልነውን ፋላሲ ኦፍ ዊክ ኢንዳክሽን የሚለውን ሲሆን የምናየው ከባለፈው ፋላሲያችን ፋላሲ ኦፍ ሪሌቫንስ ላይ ለመከለስ ያክል ለምሳሌ አንድ ሰው ሆስፒታል ቢታመምና ሆስፒታል ቢሄድ ለህክምና ቢሄድ ሆስፒታል ቢሄዱ ምንድነው ብለናል? ሪሌቫንት ነው ብለናል። ሪሌቫንት ነው። ነገር ግን ለታመመው ሆስፒታል መሄድ አግባብ ነው ምን አላቸው? ሆስፒታልና ታማሚው አግባባዊነት የሆነ ግንኙነት አላቸው። ሪሌቫንት የሆነ ነገር ግን የታመመው ሰውዬ ትምህርት ቤት ቢሄድ ምንድነው ብለናል? ኢሪሌቫንት ነው። ያ ማለት ትምህርት ቤትና መታመም አግባባዊ ወይም ነት የላቸውም፣ አግባቢ የላቸውም ብለናል። ልክ እንደ በሽታና ትምህርት ቤት እንግዲህ የቀረቡት ማስረጃዎች ፕሪሚሲስ እና ኮንክሉዥን ናቸው። ያው እንደ ኤግዛምፕል ወስድናቸው ነው። አግባባዊ ትክክለኛ እውነተኛ ዝምድና ሳይፈጥር ሲቀሩ ደግሞ ፋላሲ ኦፍ ሪሌቫንስ ይባላሉ ማለት ነው፣ ወይም ኢሪሌቫንት እንላቸዋለን። እንግዲህ በዛሬው ዕለት ደግሞ የምናየው ፋላሲ ኦፍ ዊክ ኢንዳክሽን ነው። ዊክ ኢንዳክሽን ላይ ልክ እንደ ፋላሲ ኦፍ ሪሌቫንስ ማስረጃዎች ለድምዳሜው ኢሪሌቫንት ሆነው አይደለም። ዊክ ኢንዳክሽን አይደለም የሚለው እዚህ ጋር ላይ ኢሪሌቫንት ሆነው ሳይሆን ፋላሲ ኦፍ ዊክ ኢንዳክሽን ላይ ማስረጃዎች ለድምዳሜው ሪሌቫንት ናቸው። ነገር ግን ስለዚህ የታመመው ሰው ሐኪም ቤት ሂዷል ማለት ነው፣ ያው ሪሌቫንት ነው ቃል። ነገር ግን የሄደበት ሐኪም ቤት በቂ ጥሩ፣ ጠንካራ፣ አጥጋቢ የሆነ የሕክምና አገልግሎት የማይሰጥ ከሆነ ዊክ እንደተባለው እዚህ ጋር ላይ ዊክ ኢንዳክሽን የተባለው ፋላሲ ኦፍ ዊክ ኢንዳክሽን እንለዋለን። የታመመው ሰው የሄደበት ሐኪም ቤት በቂ የሆነ አገልግሎት ማቅረብ እንዳልቻለ ሁሉ ማስረጃዎች ለድምዳሜዎች በቂ፣ ጠንካራ፣ አጥጋቢ የሆነ ምክንያትና ማስረጃ ማቅረብ ሳይችሉ ሲቀሩ የሚፈጸመው ፋላሲ ዊክ ኢንዳክሽን እንለዋለን ማለት ነው። ፋላሲ ኦፍ ዊክ ኢንዳክሽን እንግዲህ ስለዚህ ማስረጃዎች ለድምዳሜ በቂ ማስረጃ አይደሉም፣ በምክንያታዊነት አሳማኝ ማስረጃ እንግዲህ አይደሉም ማለት ነው። በሌላ አባባል በማስረጃዎችና በድምዳሜ መካከል ያለው በጣም የተራራቀ ዝምድና ነው ማለት ነው። ይዘምዳሉ፣ ግን በዝምድናው መካከል ምን አለ ማለት ነው? ይራራቃል። በዝምድና እንወክለው ምን ከተባለ ያጎት ልጅና የቅመንት ምናምን ልጅ እንደማለት ነው። ሶ ኦኮርድ ዱ ቱ ዊክ ኮኔክሽን ቢትዊን ዘ ፕሪሚሲስ ኤንድ ኮንክሉዥን ነው የሚለው እዚህም ጋር ባጭሩ ሲገልጻት ዊክ ኮኔክሽን ቢትዊን ፕሪሚሲስ ኤንድ ኮንክሉዥን ላይ ነው እንጂ ሪሌቫንት የሆነ ዝምድና አላቸው። ነገር ግን ፕሪሚሲስ ሪሌቫንት እዚህም ጋር እንደምናገረው ኮንክሉዥን በት ዳዝንት ኮንቴን ሰፊሸንት የሆነ ኤቪደንስ የለውም፣ ሩቅ ነው። ልክ እንደ ሩቅ ዝምድና አድርጋችሁ ሰውት። ፕሪሚስ እና ኮንክሉዥን ኢንክሉድስ 6 ፋላሲስ 6 ይይዛል። በስሩ ፋላሲ ኦፍ ሪሌቫንስ ስንት ብለናል? 8 ይይዛል። የመጀመሪያው አፕል ቱ አንኳሊፋይድ ኦቶሪቲ ነው። አፕል ቱ አንኳሊፋይድ አውቶሪቲ። ኮንክሉዥን ስቴትመንት ቱ ኦፍ አዘርስ ነው። ለምሳሌ የዶክተሩን ስራ ዳኛው ቢያብራራ ስለ ሕክምና እንዴት ነው ዝምድና አለው? አንኳሊፋይድ አውቶሪቲ ነው። አፒል ቱ ኢግኖራንስ ነው። ላክ ኦፍ ፕሩፍ ደፍኒቲ ሰፖርት ኮንክሉዥን ነው። ይሄ ደግሞ ፕሩፍ ማስረጃ የለንም። ኢግኖራንስ ማለት ማውገዝ ነው አይደል? ካለምንም ማስረጃ እንደዛ ነው። አስ ጀነራላይዜሽን ደግሞ የሆነ ነገር አይተን ማጠቃለል ማለት ነው። በቃ conclusion depend on insufficient information and an representative sample ይላል። ሶ በሆነ ወይ ጀነራላይዝ እናደርጋለን ማለት ነው። የሆነ ሰው በዚህ የሆነ ሰዎች ሲሞት ካየን በል ሀገሪቱ ያሉ ህዝቦች ጠቅላላ አልቀዋል ብንል ጀነራላይዜሽን እንደማለት ነው። ይሄ እሱን ኢን ዲቴይል የምናየው ነው። ፋላሲ ኦፍ ዊክ አናሎጂ ደግሞ የምንለው conclusion depend on insignificant similarity to events ነው የሚለው ማመሳሰል እንደማለት ነው፣ የማይገናኙትን። ስሊፐሪ ስሎፕ ፋላሲ ደግሞ conclusion depends on aligned chain reaction with less probability to happen in reality። ስሊፐሪ ስሎፕ የምንለው በእውነተኛው ዓለም ላይ ሊገናኙ በቃ ሬር የሆነ ግንኙነታቸውን ማገናኘት እንደማለት ነው። ፋላሲ ኦፍ ፎልስ ኮዝ ፋላሲ የምንለው conclusion depends on imagined causal connection which may not happen in reality። ፎልስ ኮዝ ፋላሲ ደግሞ ልክ ውስጣችን የምንስለውን እውነት ነው ብሎ ማውራት ነው። ግን እስኪ ያንዳንድ ዲቴይል ለማየት እንሞክርና የመጀመሪያው አፒል ቱ አንኳሊፋይድ ኦቶሪቲ የሚለውን ነው የምናየው። arguers draw conclusion by citing the idea of unqualified authority whose idea is untrustworthy ይላል። ሊታመን በማይችል ሁኔታ የሱ ባልሆነ ስራ ገብቶ እንበልና ያንን ነገር ነው ሊያወራ የሚችለው ማለት ነው። እንግዲህ appeal to unqualified authority is committed when the cited authority or witness is not
ትረስትወርዚ ሲሆንም ነው። እንግዲህ there are several reasons to why an authority or witness might not be trustworthy የሚሆኑበት የተለያየ ሪዝን አላቸው። a person is unqualified authority when or he she is ምን ሲሆኑ ነው ብለን እንደ ብዙ ናቸው። ነገር ግን እንደ ምሳሌ የምንጠቅሳቸው እዚህ ጋር ላይ lack of expert or profession እንዳልኳቸው የዳኛውን ስራ ወይም ዳኛው ደግሞ የዶክተሩን ስራ ቢያወራ ምንድነው lack of profession አይደል? make biased or prejudiced judgment ደግሞ በመርሎ በአርሎ ነው ፍርድ ቤት የሆነ ሰው ሄዶ መስክር ቢባል የሆነ ሰው ያወቀውም ቢሆን በአርሎ ሌላ ነገር ያወራል። has the motive to lie እንግዲህ የመዋሸትም ሱስ ያለበት ሊሆን ይችላል። has the motive to disseminate misinformation ደግሞ የተሳሳተ መረጃ የመናገር ፍላጎትም ስላለው ይችላል። lack ability to perceive or recall things ነገሮችን የማስታወስ ችግር ያለበት ሰው ሊሆን ይችላል። እንግዲህ appeal to unqualified authority ሊፈጽም የሚችሉ አይነቶች ሰዎች ማለት ነው። እንግዲህ በአንድ ነገር ላይ ሙያዊ ክህሎት የሌለው ሰው ስለዛ ነገር ሀሳብ ሲሰጥ የእሱን ሀሳብ ሌላ ሰው ተቀብሎ እንደ ማስረጃ ተጠቅሞ ነው እንግዲህ ስለዛ ነገር ድምዳሜ ሲሰጥ አፒል ቱ አንኳሊፋይድ ኦቶሪቲ ይፈጽማል። ለምሳሌ ህግ ባለሙያ እንዳልኳቸው ስለ ሕክምና ሳይንስ ቢሰጥ ሌላ ሰው የሰውን ሀሳብ እንደ ማስረጃ ተጠቅሞ ስለ ሕክምና ድምዳሜ ሲሰጥ የሚፈጽመው ፋላሲ አፒል ቱ አንኳሊፋይድ ኦቶሪቲ እንለዋለን ማለት ነው። ኤግዛምፕሉን ስናይ ዶክተር ብራድሻው our family physician ነው has stated that the creation of mnemonic atoms of deuterium and tritium hold the key to producing a sustained nuclear fusion reaction at room temperature. In view of Dr. Bradshaw's expertise as a physician, we must conclude that this is indeed true ይላል። አሁን እዚህ ጋር ላይ ጥያቄ ሰሩ ምንድነው ማሰብ ያለባቸው? እዚህ ጋር ፕሮፌሽኑን በብዛት ይጠቅስላቸዋል። አንኳሊፋይድ ኦቶሪቲ ከሆነ ለምሳሌ የአናጺ ሰራተኛ ከሆነ እንደዚህ ጋዜጠኛም ከሆነ ጋዜጠኛ ነው ምናምን ይላችሁና የሚያወራው ግን ሌላ ሙያ ነው። ስለ ኒውክሊየር ፊውዥን ምናምን እሱ ኬሚስት አይደለም ዶክተር ነው አይደል? ሶ ስለ ኒውክሊየር ፊውዥን ምናምን ያወራል። ሶ ዶክተር ብራንድሰን እንደዚህ ብራንድሻው እንደዛ ብሏል ከተባለ በኋላ ምን ይላል? ሶ ይሄ ማስረጃ ትክክል ነው ብለን ኮንክሉድ እናደርጋለን ይላል። ሶ ፕሮፌሽኑ ሌላ ነው። በሱ ላይ ተነስተን እኛ ዲሳይድ ማድረግ አንችልም። አያችሁ አውቶሪቲ የሚባለው ነው። ዳቪድ ዱክ ፎርምድ ግራንድ ዊዛርድ ኦፍ ዘ ክሉክስ ክላን has stated ይላል Jews are not good Americans. They have no understanding of what American is. On the basis of Duke's authority, we must therefore conclude that the Jews in the country are American አለ። አያችሁ እዚህ ጋም ዳቪድ ዱክ የሚለው ፎርመር ግራንድ ዊዛርድ ነው የሚለው አይደል? ኦፍ ዘ ኩ ክላክስ ክላን ነው የሚለው እሱ። ይሄ በዚህን ጋር ላይ ሆኖ ምን አለ ስለ ጆሶች ስለ አይሁዳውያን አሜሪካዊ እንዳልሆኑ አወራና እሱ ባለው መሰረት ብለው እዚህ ላይ ማጠቃለያ ሰጡ ማለት ነው። በአንዱ ሙያ ሌላኛው ፕሮፌሽን ውስጥ ሲገባ እንደማለት ነው። ሌላኛው ኦልድ ሚስትረስ ፈርጉሰን who is practically blind ነው has testified that she saw the defendant stab the victim with a bayonet while she was standing in the twilling shadow 100 yards from the incident. Therefore, members of the injury, you must find the defendant guilty ይላል። እዚህ ጋር ላይ ብላይንድ ናት ብሎ ዘን እዚህ ጋር ላይ ስለደረሰው አደጋ ካወራ በኋላ ላይ you must find the defendant guilty ይላል። ወንጀለኛ ናቸው። ስለዚህ እንዴት ነው ብላይንድ የሆነ ሰው ይህንነት ሊያወራ የሚችለው ይህን ነገር ሊናገር የሚችለው? አያቸው እዚህ ጋር የመጣው ሰው ለዚህኛው ሊሆን አይችልም በጭራሽ። ጄምስ ጆንስተን chairman of R.J. Reynolds Tobacco Company testified before Congress that tobacco is not an addictive substance and that smoking cigarette does not produce any addiction. Therefore, we should believe him and conclude that smoking does not in fact lead to any addiction. እዚህ ጋር ላይ ቼርማን ኦፍ አርጄ ሬይኖልድስ ቶባኮ ካምፓኒ የዚህ ካምፓኒ ሰውዬ ቼርማን ሆኖ ምን አለ እሱ ምንም አይነት ጉዳት እንደማያደርስ ነው የተናገረው። አያችሁ ስለዚህ ማመን አለብን ነው የሚለው። ይሄን ነገር ሊናገር የሚችለው ይሄ ሰው ነው ወይስ ማን ነው? በዚህ ላይ ኤክስፐርት የሆኑ ኬሚስቶች ወይ ምናምን አያችሁ ማን ነው መታመን ያለበት ነው። አሁን እዚህ ጋር ላይ ሰው በፕሮፌሽኑ ማውራት ያለበት የለበትም የሚለው ነው። አፒል ቱ አውቶሪቲ የሚለውን መረዳት ያለብን እንዳጠቃላይ ስንሰራ ማለት ነው። ሌላኛ ደግሞ አንድ ምሳሌ እንጠቅስላችሁ። ዶክተር እስማኤል ዶክተር አለ እዚህ ጋር ላይና who is the famous biochemist in the country told me last night that all economic policies of the country are wrong አለ። ዶክተር እስማኤል ዶክተር እንግዲህ ሆኖ ስለምን አለ ስለ ሀገሪቱ ኢኮኖሚክ ፖሊሲ አወራ አይደል? it implies that the country economic policy is wrong። ስለዚህ እሱ እንደዛ ካለ ሀገሪቱ ኢኮኖሚክ ፖሊሲ ስህተት ነው አለ።
ይሄ ምንድነው? የዚህን ፋላሲ ያሳየናል ማለት ነው። እሺ በቀጣይ ደግሞ አፒል ቱ ኢግኖራንስ ነው የምናየው። ከስሙ እንደምትረዱት ምንድነው ኢግኖራንስ ማለት ማውገዝ አይደል? አለመቀበል ሐሳብን። ኮሚትድ ዌን ዋንስ ኢግኖራንስ ላክ ኦፍ ኤቪደንስ ኤንድ ላክ ኦፍ ኖሌጅ ዴፊኒትሊ ሰፖርትስ ዘ ኮንክሉዥን ነው። ካለምንም ማስረጃ ካለምንም እውቀት ኢግኖር ሲያደርግ ምንድነው ዴፊኒትሊ ሰፖርትስ ዘ ኮንክሉዥን premises states that nothing has been proved about something but the conclusion makes a definite assertion about that thing ይላል። ምንም ነገር ፕሩቭ ሳያደርገን እዚህ ላይ nothing has been proved about something but the conclusion makes a definite assertion about that thing ይላል። እንግዲህ committed with someone argue ስናደርግ ምንድነው something is true because no one has proved it be false አያችሁ or something is false because no one has proved it to be true። አሁን እዚህ ጋር የምንረዳው ምንድነው ካል የሆነ ያልታወቀ ነገር አለ እንበልና ወይም ፕሩቭድ የተደረገበት የለም። ለምሳሌ የሰው ልጅ ለምን እንደተፈጠረ እንደ ሳይንስ ፕሩቭ ላይ አልተደረገም። እንደ ሳይንስ እንደ ሃይማኖት ቢኖርም እንደ ሳይንስ ግን የለም። something is true because no one has proved it is be false or something is false because no one has proved it is be true ሊሆን ይችላል ማለት ነው። group of people have been conducted research for decades to check the existence of x but all failed to do so therefore x does not exist። ኤክስን ለመፈለግ ወይም ያልታወቀ ነገር ለመፈለግ ሪሰርች ተደርጓል። ስለዚህ ማንም ሊያገኘው አልቻለም። ማንም ሊያገኘው ስላልቻለ ያ ነገር የለም ማለት ነው። የለም ማለት አይደለም። ሊኖርም ላይኖርም ይችላል አይደል? ኮንክሉዥን ላይ ግን ምን አለ? therefore x does not exist አለ። ይሄ አፒል ቱ ኢግኖራንስ ነው። በቃ አንቀበልም። ፕሩቭ እስካልተደረገ ድረስ አንቀበልም። ይሄ በብዛት ፕሩቭድ የሚል ነገር ይመጣበታል አብሮ ከአፒል ቱ ኢግኖራንስ ጋር ማለት ነው። እዚያ ላይ ከሌሎች ሴንቴንሶችም ሲሰሩ ሶ ፕሩቭ እስካልተደረገ ድረስ አላምንም ወይም ማለት ፕሩቭ እስካልተደረገ ድረስ እንደዚህ ነው ብለን የምናወራው ነገር ነው። ምሳሌ nobody has ever proved the existence of UFO አይደል? unknown flying object አይደል እንደሚባሉት ልክ ኤሊያንስ እንደሚባሉት therefore UFO doesn't exist አለ። ማንም UFO እንዳለ ፕሩቭ ያደረገልን የለም። ስለዚህ UFO አይገኝም ብሎ እንግዲህ ምን አደረገ ማለት ነው? ኮንክሉድ አደረገ። people have been trying to for centuries to disprove the claim of astrology and no one has ever succeeded ይላል። therefore we must conclude that the claim of astrology is true። እንግዲህ ብዙ ጊዜ ዲስፕሩቭ ለማድረግ ሞክረዋል የሰው ልጆች ስለምን ስለ አስትሮሎጂ አስተምረው። ስለዚህ ማንም ዲስፕሩቭ ሊያደርገው ስላልቻለ እውነት ነው ማለት ነው። እያችሁ አሁን ኤክሴፕሽኖች ደግሞ አሉ። if group of experts or scientists investigate something in their own area of expertise and found nothing እንደዚህ ግን ከሆነ ኤክሴፕሽኑ ለምሳሌ team of scientists attempted over a number of decades to detect the existence of the UFO and all failed to do so therefore UFO does not exist ካለ like ኤክስፐርቶች ከሆኑ ይሄን ነገር እያሉ ያሉት አጥንተው ምናምን ከሆነ ያ ግሪል እውነትም ሊሆን ይችላል ፋላሲም ሊሆን ይችላል። ነገር ግን ማንም ሰው ተነስቶ ቢያወራ ፋላሲ ሰርቷል ማለት ነው። ሌላኛው ሌጋል ኦር ኮርትሩም ፕሮሲጀር ላይ የምንጠቀምበት ነው። ለምሳሌ ሜምበር ኦፍ ዘ ጁሪ you have heard the prosecution present its cause against the defendant. Nothing, however, has been proved beyond a reasonable doubt. Therefore, under the law or the defendant is not guilty. አሁን በወንጀልም ላይ ምንም አይነት ካልተገኘ የመጀመሪያው በሳይንቲስቶች ነው። ሁለተኛ በወንጀል ላይ ምንም አይነት ማስረጃ ካልተገኘ ያ ሰውዬ ምንድነው ወንጀለኛ ነው ማለት አንችልም። like በዛው የማየት አለብን ኤክሴፕሽን ሪሊ ሆኖ። ሶስተኛ there are also cases where mercy and reporting are enough or sufficient to prove something which needs no expertise. ለምሳሌ no one has ever seen Mr. Andrews drink a glass of wine, beer or any other alcoholic beverage. Probably Mr. Anderson is a non-drinker ይላል። ይህም ደግሞ በኬዞች ላይ ቤዝድ ሆነ አድርገን ማለት ነው። እዚህ ጋር ላይ አንዳንዴም እውነታም የሚባል ነገር አለ። ከዛም ቤዝድ አድርገን የምናየዋለን። ነገር ግን ማንኛውም ሰው ተነስቶ ኤክስፐርት ያልሆነ ሰው ቢያወራ ፕሩፍ ስላልሆነ እንደዚህ ነው ቢል ያው ከእንደ ፋላሲ ነው የምናየው ማለት ነው። ሌላኛው ሃስቲ ጀነራላይዜሽን የምንለው አለ። ሃስቲ ጀነራላይዜሽን ከስሙ እንደምንረዳው ምንድነው? በአንድ ነገር ተነስተ ማጠቃለል እንደማለት ነው። የሆነች ነገር ላይ እንነሳና ይሄ ማለት እንደዚህ ነው ብለን እናጠቃልላለን። እስኪ እንየው። arguers draws conclusion based on insufficient information ነው። ተከራካሪው ወይም ተቃዋሚ
ኮንክሉዥን የሚያደርጉ ምንድነው በኢንሰፊሽንት ኢንፎርሜሽን በቂ ባልሆነ መረጃ ተነስቶ ኮንክሉዥን ይሰጣል። ኦር አን ሪፕሬዘንታቲቭ ሳምፕል ምንም በማይወክል ነገር ይወክላል ማለት ነው። ይሄ ለምሳሌ ኦኩር ዌን ዜር ኢዝ ሪዝናብል ሊክሊሁድ ዛት ሳምፕል ኢዝ ናት ሪፕሬዘንታቲቭ ኦፍ ዘ ግሩፕ ይላል። ለምሳሌ ሳምፕል ኖ ሪፕሬዘንታቲቭ ዌን ሳምፕል ኢዝ ቱ ስሞል ኦር ሳምፕል ላርጅ በት ኖት ሴሌክትድ ራንደምሊ ነው የሚለው። እንዳልኳችሁ በአንድ ነገር ላይ ተነስተን ሙሉውን እንደመወከል ማለት ነው። ፓሲቭ ጀነራላይዜሽን የምንለው እስኪ በምሳሌ እናየዋለን። ኮሚትድ ባይ ኢንዲቪጁዋል ሁ ዴቨሎፕ ኤ ኔጌቲቭ አቲቲዩድ ኦር ፕሬጁዲስ ቱዋርድስ አዘርስ። እንግዲህ ኔጌቲቭ አመለካከት ባለው ጥላቻ ባለው በዛ ተነሳሳ ነው። ለምሳሌ 6 አረብ ፋንዳሜንታሊስትስ ዌር ኮንቪንስድ ኦፍ ቦምቢንግ ዘ ወርልድ ትሬድ ሴንተር ኢን ኒውዮርክ ሲቲ the message is clear. Arabs are nothing but a pack of religious fanatics prone to violence ይላል። እንግዲህ 6 የአረብ ፋንዳሜንታሊስቶች የምንላቸው ምን የወርልድ ትሬድ ሴንተር ኦፍ ኒውዮርክን ለማጋየት ሞከሩ ወይም አሰቡ እንበልና ይሄኛው the message is clear በቃ መልእክቱ ትክክል ነው አለና Arabs are nothing but a pack of religious fanatics prone to violence ይላል። አጠቃላይ አረቦችን ወንጀለኛ ናቸው ወይም አረቦችን እንደመጥፎ አድርገን ብናስብ ይሄ ፓሲቭ ጀነራላይዜሽን እንለዋለን። በአንድ በትንሽዬ ነገር ተነስተን ሙሉ ስናጠቃልለው እንደማለት ነው። ፓሲቭ ጀነራላይዜሽን እንዳልኳችሁ ቀለል ያለ ነው። በትንሽ ነገሮች ተነስቶ ሙሉ መወከል እንደማለት ነው። ለምሳሌ 2-3ቶችን የሆኑ ኢትዮጵያውያኖችን ሲሰደዱ ካየን ሙሉ የኢትዮጵያ ሕዝብ ተሰዷል ብለን የምናወራ ከሆነ ሳምፕሎችን ጌት አድርገን 2-3 ብቻ አይተን ማለት ነው። እንደዛ ሙሉ ጀነራላይዝ የምናደርግ ከሆነ የምናወራም ከሆነ ፓሲቭ ጀነራላይዜሽን እንላለን ማለት ነው። ፎልስ ኮዝ ፋላሲ ደግሞ የምንለው አለ። እንግዲህ ኮንክሉዥን ዲፔንድ ኦን ተም ኢሜጂንድ ኮዛል ኮኔክሽን ኦፍ ኢቨንትስ which may not exist in reality በእውነተኛው ዓለም ላይ የሌለን ነገር መሰረት አድርጎ ነው እንግዲህ ኮንክሉዥኑ ዲፔንድ የሚሆነው ማለት ነው። on something imagined causal አሁን በ3 ይከፈላል። ለምሳሌ depends on x causes y while x may not probably cause y to happen at all ይላል። ስለዚህ x እኮ ምንም ከዚያ ጋር ላይ ገናኝ ይችላል፣ ግን እኛ ምን ብለን እናስባለን? x ነው ለኮዝስ y ያመጣብን ይሄ ነው። መጥፎ ድል የሚባል ነገር አለ። ለምሳሌ ምንድነው በሰይጣን በጥንቆላ በእንደዚህ ነው ይባላል። ከመንፈስ ጋር ያገናኙትና እንደዚህ ስላላልኩ እኮ ነው እንደዚህ የሆንኩት ይላል። አሁን ለምሳሌ ወርቆ ቢሰበር ወይ እንደዚህ ስላላረኩ ነው በመጥፎ ይታያል ማለት ነው። ያው ትክክለኛ ስሙን ለመጻፍ ያነክል ባይሆንም ከዛ ከመጥፎ መንፈስ ጋር ያገናኘዋል። አሁን 3 አሉ። እነሱን ታይፖችን ስናይ ግልጽ ይሆንላቸዋል። 3 ቫሪያንትስ ኦፍ ፎልስ ኮዝ ፋላሲዎች አሉ። ለምሳሌ ፖስት ሆክ፣ ኢርጎ ፕሮፕቲኒክ ሆክ ይላል። ነን ኮዛ፣ ፕሮ ኮዛ፣ ኦቨር ሲምፕሊፋይድ ኮዝ አለ። ይሄም የራሳቸው ስም አላቸው። እነዚህን ትይዟቸዋላችሁ። ፖስት ሆክ፣ ኢርጎ ፕሮፕተር ሆክ ፋላሲ ማለት means after this on account of this ይሄ የሆነው በዚህ ምክንያት depend on temporal succession of events ነው። y is caused by x because x exists before y is caused by x y የመጣው በx ምክንያት ነው። ለምን y ከx በፊት ስለሚገኝ ከx በኋላ ስለምናገኘው። ኤግዛምፕል እስኪ ነኝ ቀላል ምሳሌ እንዲገባችሁ ይችላል። a black cat crossed my path and later I trapped and sprained my ankle. It must be that black cats really are bad luck. እንደ ባህላችን የምንላለን ጥቁር ድመት ካቋረጠኝ በቃ መጥፎ ድል ነው፣ አይ መለስ ወደ ቤቴ ወደ ገበያ እየሄድኩ እኮ ነው፣ ወይ አለዛ ደግሞ እንትን ያሉ ከሆነ አይ ዛሬ አይገጥምም ማለት ነው፣ በቃ ጥሩ ቀን አይሆንልኝም ይመለስ። እንግዲህ ድመት ማቋረጠቻቸው እኮ ድመት ማቋረጥና ዛሬ ቀኑ ያስጠላል ምን አገናኘው? አመነበት ሊያገናኝ ይችላል፣ አላመነበት ላያገናኝ ምንም ነገር ላይኖረው ይችላል እኮ እዚህ ላይ እንዳያችሁ ምንም አይነት ግንኙነት ላይኖረው ይችላል። ነገር ግን እነሱ እንደዚያ ብለው ያምናሉ። እዚህ ጋር ላይ ምን ይላል? ምንም ነገር ላይገናኝ ይችላል። not probably cause y to happen at all ምንም ላይገናኝ ይችላል። ነገር ግን እንደዛ ብለው ካመኑ ነው። during that past 2 months ላልፉ 2 ወራት እንግዲህ every time that the cheerleaders have worn blue ribbons in their hair እሺ the basketball team has been defeated ብሉ ሪበንስ ሲለብሱ ማን ቸርሊደሩ
ባስኬትቦል ተጫዋች ቲሙ ምን ይሸነፋሉ። therefore አለ therefore to prevent defeats in their future ወደፊት እንዳይሸነፉ ለማድረግ the cheerleader should get rid of those blue ribbons ይላል። ስለዚህ ወደፊት ጨዋታ ካለ ብሉ ሬይቨኖችን መልበስ የለበትም ቸርሊደሩ። በቃ ያንን ከልብስ ከለበሰ ይሸነፋል ብሎ ነው የሚያምኑት። ሰው የሱ ልብስና የዚህኛው ምን አገናኘው? ይሄ ከምንም ጋር አይገናኝም። ሌላኛው ሁለተኛው ደግሞ ነን ኮዛ ፕሮ ኮዛ ፋላሲ ያለው not the cause for the cause ማለት ነው። ለምክንያቱ ምክንያት አይሆንም፣ ለመንስኤው መንስኤ አይሆንም እንደማለት ነው አይደል? ለምክንያቱ ምክንያት አይሆንም። occurred when conclusion depends on either coincidental occurrence of events or mistake cause for an effect። በሁለቱ ነገሮች conclusion depend ሲያደርግ coincidental occurrence of events ወይም ለዛ mistake cause for an effect ነው። ለምሳሌ እስኪ እናየው። ለምሳሌ there are more churches in Ethiopia today than ever before and more HIV victims even before አይላል። ብዙ ቸርቾች ተሰርተዋል ወይም አሉ ከዚህ በፊት ካሉት። ሌላ ደግሞ ብዙ HIV ኤድስ ተጠቂ አለ ወይም HIV ቫይረስ አለ። ይሄ ሁለቱም እሺ አሉ። እሺ so to eliminate the epidemic we must abolish the church። ሁለቱም ጨምረዋል። ነገር ግን HIV ወይም ለማጥፋት ቤተክርስቲያንን ወይም ቸርቾችን ማጥፋት አለበት። ምን አገናኘው? coincidental occurrence of the events ማለት ሁለቱ ነገሮች በአንድ ላይ ሲከናወኑ በዛ ምክንያት የመጣ ነው። እያችሁ ቤተክርስቲያን ሌላ HIV ቪዚትምስ ሌላ ሰዎቹ HIV ቪዚትምስን ለመቀነስ ሞርቾችን መቀነስ ያለብን ማጥፋት አለብን። ምንም የማይገናኝ successful business executives are paid salaries in excess of $50,000. Therefore the best way to ensure that Ferguson will become a successful executive is to raise his salary to at least ይሄ ደግሞ mistaken cause for an effect እንደማለት ነው። ምንም የማይገናኝ ነገር። oversimplified cause fallacy የምንለው multitude of causes are responsible for a certain effect but the arguer select just one of these causes and represents as the sole cause ይላል። ብዙ ችግሮች ለዛ ኮዝ እንዲመጣ ላደረጉት ብዙ መከራዎች ኖረው ከዚች ውስጥ ግን አንዷን ሰለክት ያደርግና ይችላል ብሎ እሷ ላይ ይጮሃል እንበል። እዝጋን the quality of education in our grade school and high school has been declined for years። እስኪ እሺ ውጤታቸው ኳሊቲው ጥራቱም ወድቋል። clearly our teachers just are not doing their job these days ይላል። clearly our teachers just are not doing their job these days። ስለዚህ እዚህ ጋር ላይ ችግሩን ለማን ብቻ ሰጠ? ለመምህራን ሰጠ ማለት ነው። መምህራን ከነሱ የሚጠበቀውን ነገር ስላልሰሩ ብቻ ነው አለ። ነገር ግን ለአንድ ትምህርት ቤት ኳሊቲ መውደቅ መምህራን ብቻ ተጠያቂ ናቸው አይደለም። የአስተዳደር ሰራተኞች፣ የተማሪው ኢቲክስ፣ የተማሪው ቤተሰቦችም፣ ተማሪዎች ለራሳቸው ሁሉ ነገሩ ነው ሙሉ ለሙሉ ኢፌክት አሳድሮ ሙሉ ኳሊቲውን የትምህርት ቤቱን ኳሊቲ ሊቀንስ የሚችለው ማለት ነው። ሌላኛው እንግዲህ 13ኛ የምናየው ስሊፐሪ ስሎፕ ፋላሲ የምንለው ነው። ስሊፐሪ ስሎፕ ፋላሲ a variety of false cause fallacies እንደማለት ነው። a variety of false cause fallacies ስሊፐሪ ስሎፕ ፋላሲ ማለት። ለምሳሌ event x is the cause of event y። x የተባለችው ለማን ለy መፈጠር ኮዝ ከሆነች but it takes place in a series of events or actions። ነገር ግን ይሄን ለማግኘት መናገረ series of actions አሉ። አንዱ ፕሮሲጀር ለሌላው ፕሮሲጀር እንደማለት ነው። conclusion of an argument rests upon an aligned chain of reaction but not sufficient to think that the chain reaction will actually happen. The first event is taken as cause for and all the events to happen in a series። እንዳልኳችሁ ቅድም ላይ ይሄ እንደዚህ ሆነ ነው አይደል ስንል የነበረው። አሁን ግን እንደዛ አይደለም። ስሊፐሪ ስሎፕ ፋላሲ ስንል ቼን ኦፍ ሪአክሽን አለበት። ይሄ ካለ ይሄኛው ነው። ሶ ይሄ ለዚህ መንጣት ኮዙ ማን ነው ማለት ነው? ይሄ ነው እንደማለት ነው። አያችሁ? ሶ ቼን ኦፍ ሪአክሽን ያለበት የትኛው ነው ከተባለ ሲሪየስ ነገር ያለበት ስሊፐሪ ስሎፕ ፋላሲ ነው። ኤግዛምፕል እስኪኒ immediate steps should be taken to outlaw pornography once and for all. The continued manufacture and sale of pornographic material will almost certainly lead to an increase in sex-related crimes such as rape, incest.
This in turn will gradually erode the moral fabric of society and result in increase in crime of all sorts. Eventually, a complete disintegration of law and order will occur, leading in the end to the total collapse of civilization. አሁን አጠቃላይ ስናያቸው መጀመሪያ ላይ እንደመነሻ የወሰድነው ምንድነው? አውትሎ ፖርኖግራፊ ነው አይደል? ፖርኖግራፊ ማለት ይሄ የወሲብ ፊልሞችን ማየት እንደዛ ነው አይደል? መጥፋት አለበት አንድና ለመጨረሻ ጊዜ አለ። ለምን ከተባለ ምን አይነት ኬዝ እያደረሰ ነው የመጣው? ፖርኖግራፊ ለምን ያጋልጣል አለ? ሊድ ቱ ሴክስ ሪሌትድ ክራይምስ ከጾታ ጋር ወይም መልዛ ከዝሙት ጋር ምናምን የተገናኘ ወንጀሎችን ያመጣል። ለምሳሌ መጥለፍን፣ ኢንሴስትን እነዚህ ሁሉ ደግሞ ምን ያመጣሉ? ኢሮድ ዘ ሞራል ፋብሪክ ኦፍ ሶሳይቲ የማህበረሰቡን ሞራል ይጎዳሉ። እነዛ ከጎዱ በኋላ ሪዛልት ኢን ኢንክሪዝ ክራይምስ ኦፍ ኦል ሶርትስ በሁሉም ዙሪያ ያለን ወንጀል ይጨምራሉ። እነዛ ወንጀል ከጨመሩ ኮላፕስ ኦፍ ሲቪላይዜሽን ነው እንግዲህ የእርገት ምንጩ ሁሉ ይወድቃል ማለት ነው። አያችሁ ከፖርኖግራፊ ቀጥታ ወደዚህ አልመጣም። ከዚህ ብዙ ስቴፖችን መጣና እዚህ ከደረሰ ይሄ ነው ዋናው አይዲያው። ፋላሲ ኦፍ ዊክ አናሎጊ የምንለው እናያለን። አርጊው ድራው ኮንክሉዥን ዲፔንዲንግ ኦን ኢንሲግኒፊካንት ሲሚላሪቲ ኦፍ ቱ ኦር ሞር ቲንግስ። አሁን አርጊው የሚያወጡት ምንድነው? ኮንክሉዥን የሚያነሱበት ኢንሲግኒፊካንት ሲሚላሪቲስ ኦፍ ቱ ኦር ሞር ቲንግስ። ለምሳሌ ተመሳሳይነታቸውን ነው የሚያወጡት። ለምሳሌ the similarity between two things is not strong enough to support the conclusion። የሁለት ነገሮች ማመሳሰል ኮንክሉዥን ለመስጠት በቂ ሳይሆን ሲቀር አይደል? the basic structure of the fallacy ስናይ entity A has attribute A, B, C and Z. entity B has attribute A, B, C. ይሄ A, B, C, Z አለ። ይሄ A, B, C አለው። therefore entity B probably has attribute Z ይላል። እሺ እዚህ ጋር ላይ fallacy of weak analogy ላይ እንድታውቁልኝ ፈልገው ምን አለ መሰላችሁ? ለምሳሌ የሆነ ሰውዬ አረንጓዴ፣ ቢጫ፣ ቀይ እና ሰማያዊ ልብስ ለብሷል። ደን ሌላኛው ሰውዬ ደግሞ አረንጓዴ፣ ቢጫ፣ ቀይ ልብስ ለብሷል። ስለዚህ ሰማያዊ ለብሶ ይሆናል ብሎ እንደመናገር ነው። ምንም የማያገናኝ ነገር ነው ማለት ሁለት ኢንሲግኒፊካንት የሆኑ ሲሚላሪቲዎች እንደማገናኘት ማለት ነው። እዚህም ጋር እንደምታዩት ኤቢሲ ያለው አለ ኤ የኤ ዲቪዥን ኤቢሲ እና ዜድ አለው። የቢ ደግሞ ኤቢሲ ያለው። ስለዚህ therefore ኢንታይቲ ቢ probably has attribute ዚ ቢም ስለዚህ ሶስቱ ስላለው አራተኛው ዚህም ሊኖረው ይችላል እንደማለት ነው። ሲሚላሪቲ ያልሆኑትም ኢንሲግኒፊካንት የሆኑትን ነገሮች እንደማገናኘት እንደማቀራረብ ማለት ነው። አያችሁ ምንም ሴንስ አይሰጥም። ያን ያክል ኮንሴፕቱን እንድትይዙት ነው የምነግራችሁ። ኤግዛምፕልም ላይ ይመጣል። በብዛት ተመሳሳይ ናቸው ኤግዛምፕሎች ይታወቃሉ። ለምሳሌ ሃርፐርስ ኒው ካር ኢዝ ብራይት ብሉ ሃዝ ሌዘር አፕሆልስተሪ ኤንድ ጌትስ ኤክሰለንት ጋዝ ማይል ኤጅ አለው። ስንት ነገር አለው? ኤክሰለንት ጋዝ ማይል ኤጅ፣ ብራይት ብሉ፣ ሃዝ ሌዘሪ አፕሆልስተሪ ምናምን የሚል ነገር አለው። ሶስት ነገሮች አሉት። የሌላኛው የክራውሊስ ኒው ካር ደግሞ ምን አላት? ብራይት ብሉ ላይክ እንደዚህ ኤንድ ሃዝ ሌዘሪ አፕሆልስተሪ አላት። ሌዘሪ አፕሆልስተሪ የሚላለው ምን ኤክሰለንት ጋዝ ማይል ግን የሚል ነገር የለም። ምን አለ? ዜርፎር አለ ኮንክሉዥን ሴት ፕሮባብሊ ጌትስ ኤክሰለንት ጋዝ ሚሌጅ አለ። ስለዚህ ኤክሰለንት ጋዝ ሚሌጅ ሊኖረው ይችላል ብሎ ተናገረ። ጋዝ ማይል ኤጅ የሚል ነገር ሊኖረው ይችላል ብሎ ተናገረ ሲል ዊክ አናሎጂ ማለት አናሎጂ ተመሳሳይ ቃል እንደማለት አይደል? ዊክ ደግሞ ደካማ የሆነ ያን ያክል ብዙም ሊገናኝ የማይችል ነገር እንደማገናኘት ማለት ነው። አሁን ለምሳሌ ግን አንዳንድ ያለበት if some causal or systematic relation exists between the ABC the arguments strong committees ነው ፋላሲ ይላል። አንዳንዴ ግን ፋላሲ የማይኖርበት ሊሆን ይችላል። ምን ሲሆን ያ ሲስተሚክ የሆነ ሪሌሽን ሲኖረው። ሲስተሚክ የሆነ ሪሌሽን ለምሳሌ ፊዚክስ ላይ ቮሊዩም ሲጨምር ምናምን ስፒድ ይቀንሳል የሚል ነገር አለ። ወይ ማለዛ ስፒድ ሲጨምር የሆነ ወይ ዲስታንስ ይጨምራል እንደዛ አይነት ነገር ያው ሲስተሚክ ነው ሊቀየር አይችልም። እስኪ ለምሳሌ ኤግዛምፕል ላይ ብናይ the flow of electricity የኤሌክትሪሲቲ ፍሰት እንግዲህ ምንድነው through a wire similar to flow of water ከውሃ ፍሰት ጋር ይመሳሰላል አለ። የሚያመሳስልበትን መንገድ እስኪ እንየው። through a pipe ውሃ ደግሞ በፓይፕ ላይ ኤሌክትሪሲቲ ደግሞ the wire with the wire ሲሄድ obviously a large diameter pipe large diameter በጣም ሰፊ የሆነ diameter of pipe ካለ will carry a greater flow of water than a pipe of small diameter አይደል?
ጠባብ ከሆነች ፓይፕ እና ሰፊ ከሆነ ብዙ ዋተር ሊይዝ የሚችለው የትኛው ነው? ሰፊ ዲያሜትር ያለው ነው። ግልጽ ነው። ዜርፎር ላርጅ ዲያሜትር ዋየር ሹድ ኬሪ ግሬተር ፍሎ ኦፍ ኤሌክትሪሲቲ ዳን ኤ ስሞል ዲያሜትር ዋየር ይላል። ስለዚህ ሰፊ ወፍር ከወፍር ሽቦ እና ከቀጭን ሽቦ የትኛው ነው ከፍተኛውን ኤሌክትሪሲቲ የያዘው ብለን ብናስብ ወፍሩ ነው አይደል? ስለዚህ ፋክት ነው ማለት ነው። ከዋተር ፍሎ ጋር ማወዳደሩ እውነታነት አለው። ይሄ እንግዲህ በቮሊዩም በምን ይዘት አንጻር ነው። ሶ ይሄ ምንድነው? በሲስተሚክ የሆነ ሪሌሽንሺፕ ነው ያለው። ሌላኛው ዘ ፍሎ ኦፍ ኤሌክትሪሲቲ ስሩ ዋየር ኢዝ ሲሚላር ቱ ፍሎ ኦፍ ዋተር ስሩ ኤ ፓይፕ መልሶ አለ። ዌን ዋተር ረንስ ዳውን ሂል ስሩ ኤ ፓይፕ ዘ ፕሬሸር አት ዘ ቦተም ኦፍ ዘ ሂል ኢዝ ግሬተር ዳን at the top. Thus, when electricity flows downhill through a wire, the voltage should be greater than at the bottom of the hill than at the top ይላል። ስለዚህ the voltage difference እና እዚህኛው ላይ ፕሬሸር ነው እያወዳደረልን ያለው። ይሄ ሳይንቲፊክ ነው፣ በቀመርም አለው አይደል? በዛ የሚመጣ ወይ ያለው እንግዲህ ቀጣይ ቪዲዮአችን እንግዲህ ሊሆን እንደምንችለው ፋላሲ ኦፍ ፐርሰፕሽን የሚሉትን ኢን ዲቴል የምናይበት ይሆናል። እስከዛው ድረስ ቻርሰን